وبزاونا أنت وبز لليا ولليا وبز لليا على لليا أنا جعنا لليا وأنا لليا وأنا ولليا على لليا وبز على لليا جعنا من لليا يا جعنا كان متى كان نبوتايا تايا 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 أنا تغلاليو ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቼ እንግዲህ እየመጣ ነው እንደምታዩት እንግዲህ በአካባቢው ማህበረሰብ ላይ በድምጽ በደስታም በሀዘን በመገኘት እንግዲህ ትልቅ አስተዋጽኦ እያደረጉ ያሉ አባት ናቸው፣ ወታደር ናቸው። እንግዲህ እሳቸው ወደኔ መጥተዋል። እንኳን ደህና መጡ። እንኳን ደህና ቆየኸኝ። ሰላም እንዴት ነዎት? እግዚአብሔር የተመሰገነ ይሁን። እንግዲህ ስማ በለው ባላለሁኝ በሚዲያው ዘርፍ እየሰራው ነው ያለሁት። እንደናንተ አይነት ደግሞ ትልቅ አባት ለሀገራችን ለአካባቢው ማህበረሰብ ትልቅ አስተዋጽኦ ያደረጉትንም እንደዚሁ እየፈለግን ቃለ መጠይቅ እናደርግላችኋለን። ይሄው ተለምዷቸውም ደግሞ ለማህበረሰባችን እንዲያጋሩ እናደርጋለን። ስሞትም አልበል። መልካም ወታደር ታዴ መብራት ይባላል። ወታደር ታዴ መብራት እንግዲህ ያለውትን የህይወት ታሪክ ቁጭ ብለን ያጋሩናል ማለት ነው። ያሳለፏቸውን የህይወት ውጣ ወረዶች እንዴት ነው? ሰላም ነው? እግዚአብሔር ይመስገን። እንዴት ነው? ሰላም ነው? ሰላም ነው። እስቲ እንግዲህ ወደ እርሱ ልምጣና እኔ እንደምታወቀው አሁን ላይ በስማ በለው ዩቲዩብ ቻናል እና ቲክቶክ ፔጅ ላይ እየሰራው ነው የምገኘውና እነሱ አይነት ደግሞ ጠንካራ የሆኑ አባቶችን ለሀገርም ለአካባቢ ማህበረሰብ ትልቅ ዋጋ የከፈሉ ሰዎችን እያፈላለኩ ቃለ መጠይቅ አደርጋለሁ። የህይወት ተለምዷቸውን ደግሞ ያሳለፏቸውን አውረዶች ደግሞ ለማህበረሰቡ ማስተማሪያ የሆኑ ዘንድ እናጋራለን ማለት ነው። መልካም እንግዲህ እኔ ተዋወቅኩት ወደ እርሱ ልምጣና ራስዎን ያስተዋውቁንና እስቲ ስለሌላ ጥያቄዎች እናነሳለን። እኔ ወታደር ታዴ መብራት እባላለሁ። የምኖረው ዱማሚ 01 ቀበሌ ነው የምኖረው። ዱማሚ ነው የሚኖረው? አዎ። እንግዲህ ተወልደው እንነሳና ውልደቶ የት ነው? አስተዳደጎ ምን ይመስላል? ከሱ እንነሳና እስቲ ወደ ጥያቄዎች እንሄዳለን። ትውልዴ በየደንጎራ አቦ ነው የተወለድኩትኝ። 1955 ነው ተወለድኩ የሚባለው። እድገቴ የወጀ ቅዱስ ሚካኤል ነው። በ1962 ነው የ7 ዓመት ልጅ ሆነ ከየደንጎራ የወጀ ያደግ የሚባለው እዚያ ነውና የወጀ ነው ያደጉት። የወጀ ያደጉት እንግዲህ ያው ብዙዎቻችን በብዙ እንዳጋጣሚ ይሆንና በተለያየ መንገድ እናርጋለን። አንዳንዶቻቸው አያታቸው ጋር ያድጋሉ፣ አንዳንዶቻቸው እናት አባታቸው ጋር፣ አንዳንዶች ደግሞ እንዲሁም ከቤተሰብ ውጭ በሆነ አካል ላይ ያድጋሉና የሱ አስተዳደግ ምን ይመስላል? እንዴት ነው ያደጉት? እኔ አዎ በልጅነት እንግዲህ ከየደንጎራ የወጀ በርኩበት ሰዓት እለት እንደሄድኩ አባቴን አጣሁት። ከዚህ ዓለም ተለየ። እኔም ብሎ ነው የሄደው ያዚያ ሀገር እና በዚያን ጊዜ እናቴ እዚሁ ሀገር የወጀ ስታገባ እንጀራ አባቴ ሌላ ላይ አይሄድም በማለት አያቴ ላይ ነው ያደጉት። አያት ላይ ነው ያደጉት ጀምረው እና ያው እንግዲህ የወጀ ነው ያደጉትኝ አያቴ ላይ ነው። ማይ ጣይቷ አለም የተባላለች አይደለ ሌላ የገጠር ስራ ለሰራ ተጓደኛ ጋር አቋን ጨዋታ ሰድ ዋይ ጠማል ብላ ጠርታ ያሳደገች ሞንሟና እናቴ ነበረች። ግን የሷን ውለታ ሳልመልሰው ነው የልጅነት እድሜ እንግዲህ በውትድርና ዓለም ላይ ግማሽ ስለጨረስኩት ለሷ አንድ ነገር መቼም ያደረኩላት ነገር የለም። እንደው አሁን ትውልዱን ካነሱ ሊናቀር አስተዳደገው በአያት እጅ ነው ያደኩኝ ይባላልና በተለይ በገጠራማ አካባቢ የሚያድጉ ልጆች ደግሞ ከህፃንነት ጀምረው ታግለው ከትንሽ ጀምረው ታግለው ከብት አግደው ተሮሩጠው ነው እንደ ገጠርነቱ ለፍተው የአባታቸውን እርፍና ሞፈር እየተሸከሙ ነው የሚያድጉት። ተግርና ጥንካሬያቸውም በዛ ነው የሚነሳው። እንደው ምናልባት እስቲ ይሄንንም በደንብ ያንሱልን እስቲ። አዎ እኔ ያን ጊዜ ሌሎች እንግዲህ ያለውበትን በእርሻ ቢሆንም እኔ ሳድግ ዝም ብዬ በቤተሰብ ደረጃ ነው ዝም ብዬ ያው ጥማጅ ነገር ስለሌለ እኔ ከዚያ በድቁንና ሞከርኩ። የሆኑ አባ መንግሽ የሚሏቸው መምህር ነበሩ። ስለ ይሄ ረብሸኛ ነው እንደው ለትምህርት ሳይሆን የረብሻውን ይበጠበጣል እያሉ ከዚያ አባረሩኝና
ገተም አይነ ስውር መምህራን ነበሩ። ደግሞ እዚያ ሄድኩኝ። መጨረሻ ላይ ረብሸኛ ስለነበርኩኝ ከሁሉም ሳልሆን ቀረው። ኋላ እንደገና በ1973 ነው 74 ላይ እናስካ የሚሉት ትምህርት ቤት ገባሁ ወደ አንደኛ ክፍል። እዚያ ገብቼ ስል 76 ላይ ከየወጀ ወደ ገበያ ሉማሜ እንደመጣው ከሆነ ሻይ ቤት ዝም ብሎ ያን ጊዜ ያፈሳ የሚባል ነገር ነበረ። በስንት ዓመተ ምህረት ነው እድሜ? ስንት ዓመት ይሆናል አሁን ያፈሰው? በስንት ዓመተ ምህረቱ መቼ ነበረ ያፈሰው ሰዓት? 76 በደርግ ሰዓት ማለት ነው። በደርግ 1976 ነው። እና በዚያን ጊዜ አንደኛ ዙር ብሔራዊ ውትድርና የመጀመሪያ ዙር ነበረ። እና ከሆነ ከሻይ ቤት 3 ሆነን ተያዘ። ሁለቱ ከጉዳልማን የነበሩ አንድ አባታችን ይሆናል፣ አንድ ከኔ ባሰ ህፃን ነው። በሜዲካል ከደብረ ማርቆስ ወደቁ። እኔን ያድጋል ተባልኩ ሄድኩኝ። ስንት ዓመት ይሆናል ያኔ? እኔ እድሜን ብቻ የዚያን ጊዜ ስንት እንደሆነ አንደኛ ክፍል እያሉ ነው ገና? አይ ወደ ሁለተኛ ክፍል ነው የነበርኩ። ከአንደኛ ወደ ሁለተኛ ክፍል እየተማሩ ክፍል እያለው ሁለተኛ ክፍል አልፌ ወደ ሶስተኛ ተሰለው ወደ ሶስተኛ ክፍል ተዘዋወሩ ነው የሄድኩትኝ። የትምህርት አሰጣጡ እንደው ከመሄዱ በፊት ወደዛ የትምህርት አሰጣጡ ምን ይመስል ነበር? እንግዲህ የቄስ ትምህርት ሞከሩ፣ እንደው ባህሪው በጣም አስቸጋሪ ስለሆነ ከዛም ተባረሩ። በኋላ ላይ ወደ አስኳላ ገቡና ለሁለት ዓመት ያህል ተምረዋል። ከአንድ እስከ ሶስተኛ ክፍል ድረስ ነው። በዚያን ሰዓት የክፍል አለቃ በመሆን እንደውም መሪ እንጂ ተመሪ አልነበርኩም። ያኔም አመጠኛ ነበር። እንደውም እኔ ጓደኞቼም በአንተ ምክንያት እያሉ እስካሁን ይወቅሱኛሉ። በዛን ሰዓት የነበሩት አይመልሰውም የተባልኩበትም ሰዓት አለ። ጓደኞቼ ኃይለኛ በመሆን ይደባደቡ ነበረ ልጆችን ወይስ ምንድነው ወጣ ያለ ነገር የነበረው? ኃይለኝነት በቃ ያው ዱላ ነው። እኔ አሁን ስሞታ ደበደብ መታይ ብሎ ከተናገረ ይብሰኝ ነበር። እቤት መጥቶ ስሞታ ተናገረ ለቤተሰቦቹ። አለበለዚያ እሑድ ቅዳሜም አሁን ረፍት ሰዓት በሆነ ሰዓት ትግል የሚባል ነገር በቃ ፈልጎ አታዲን ነበር የነበረ። ያኔ ወጣት ይያሉ እንግዲህ የትግል ጨዋታዎች ነበር። ያን የሚያጋጫችሁ ምናልባት ዘጋስ ተገናኙ ነው? እንደው እኔ የከላት በቃ የከላት ልጅ እንዲህ ኃይለኛ ነው ከተባለ ከሱ ጋር ለመቅጠም ነው በቃ ፈልገው ለመቅጠም ከዛ ጋር በቃ እንደዛ ነው የነበረ። እና አሁን ሳስበው እንዲህ ያኔ እንግዲህ አነሱት በወጣትነት ጊዜ በተለይ በገጠራማው አካባቢ መከች ራሳቸውን የሚፈትኑበት በረት አጉረው እዛው ገብተው መከች የሚገጥሙበት ትግል የሚገጥመው ከአካባቢው ጋር ጎላ ብለው ከሚታዩት ውስጥ አንዱ ሆነው ነው ያሳለፉትና እንዴት ነበሩ ሲዛለት የነበሩ የወጣትነት ስሜቱና አሁን ያለውንም ስላለ እስቲ የበፊቱን በደንብ ያብራሩልን። ወጣትነት እንዴት እንደነበረ? ወጣትነት ኃይለኝነት ነው በጣም። አሁን እኔ ሳስበው አሁን እንደውም ወታደር ሄዶ የመጣ እንደ ኃይለኛ ነው የሚቆጠር። እኔ ግን ዕውቀት አግኝቼ ነው የመጣው። ምክንያቱም ያንን የመጀመሪያ ወቅቱን እንዳሁኑ እንደ ወታደርነት ብጠቀምበት እድሜ ብዙም አይኖርም ነበር። እስቲ ያኔ ወጣትነት ጊዜው ነው እና ወደ ውትድርና እንመጣለን። እና ወጣትነት በጣም ኃይለኛ ነው የነበርኩ እና እኔ አሁን ሳስበው በጣም ጥሩ ምን ታሳልፉ ነበር? አሁን እንደ በወጣትነት ጊዜው በተለይ በገጠራማው አካባቢ ሲሆን የምትጫወቱበት የተወሰነ ነው፣ የምትሄዱበት ቦታ የተወሰነ ይታወቃል። ስለዚህ ምን ነበር? ምን ይጫወቱ ነበረ? ምን ያሳልፉ ነበር? ዋና ነበረ? ዋናተኛ ነበሩ? በትግል ጉዳይ ብለውኛል። ሌላስ ምን ነበረ ወጣቱ የሚያሳልፍበት ጊዜው? ከስራ ውጭ ወጣቱ በምን ነበር የሚያሳልፈው? ከስራ ውጭ እሑድ ቅዳሜ ከሆነ ዋና ነው የሚያሳልፈው። የት ነበር? ሰይጣን ባህር የሚባል ገጥላለ። እሺ። እና እሑድ ቅዳሜ ደርሶ እዚያ እስከምንሄድ ነው የምንቸኩለው የነበረ። እና በዚያን ጊዜ የዚያ ውሃ በጣም ጉጉት ነበረ። ቅል ነበረች፣ ቅል የመዋኛ ቅል እና አይደለኔ ብዙ ጓደኞቼ ተጠቅሞባታል፣ በሷ ተምረውባታል። አዎ። እና ያችን ቅል ገዝቼ ያችን እንደ እንትን ተጋጭታ አስፋን አዝዬ ነው እና በጣም የተለማመድኩት። እና እኔ አሁን ውሃ ጥልቂያ ምናምን ነበር በዛን ሰዓት ጥልቂያ ነበረ እና የዚያን ጊዜ ተቀበሌ ድንት አለ እንትን ነብርማ ይመጣል፣ ጠጃጤ አለ፣ ይወጃ አለ። ያን ጊዜ በጣም በሙሉ በዙሪያ ያለ ቀበሌዎች እዛ ወንዝ ላይ ይሰበስባሉ እና ዋናተኛና ዋናተኛ ይለይ ነበረ በጣም። እንደውም የወጆች በጣም የተለዩ ነበሩ፣ ይዋኛሉ። እና እነሱ ከገቡ እነሱ ደክመው ካልወጡ አንገባም የሚባልበት ሰዓት ጥልቂያ ምናምን ያጠልቃሉ። ጥልቂያ ከባድ ነበር ያን ኃይለኞች ነበሩ። ኃይለኞች ናቸው የወጆች። እና እኔ አሁን ተከዜ ዋኝቻለሁ፣
አስመራ ግድብ ዋኝቻለሁ። አያታዲ አሁን እነዚህ ወደዛ ከሄዱ በኋላ ያሳለፏቸውን ጊዜ ከማንሳቶ በፊት እዚህ ያለውን እስኪ እንየው። የልጅነት ጊዜዎትን አጠቃላይ ከወጣቱ ጋር ያሳለፉትን በወጣትነት ጊዜ ደግሞ ያው ጎርመሰ ሲባልም ሴት የማሰብም አለ ብዙ ነገር አለና እዚህ እሱን ሁሉ እናጫውተና ወደዛ እንሄዳለን። ሴትማ እንግዲህ ሰርግ ሲሆን ነው ሰርግ ሲሆን አመት በዓል ሲሆን ዘፈን አለ። ያን ጊዜ የልጅነት ወቅት ደግሞ ምን እናደርጋለን? እሮ የሚባል ነገር አለ ዋዜማ ማለት ነው። እና በዚያን ሰዓት ሌላው እየዘፈነኛ እንጉድጉዶ እንገባ ነበረ። እንጉድጉዶ ስንገባ ያ ተጫዋች ዘፋኝ መጨረሻ ላይ ራስ ስለሚበላ የዚያን ያ እነዚያ ባለ አውጪዎች ዘፈኑ ላይ እንዳሉ ያንን ወጥ ለማጥለል ስጋውን ለማጥለል በጣም እንኳሽ ነበረ። አለበለዚያ ዶቃ ዛጎል የሚባል ነበረ። አንቀልባ ነበር ያን ጊዜ። አሁን የፈረንጂ ያንን ሁሉ ለቁማር ያንን በመቁረጥ ዛሬ አንቀልባው ሰርጉ መሃል ማለት ነው። ጨዋታውን ሲያው ጨዋታቸውን ሲያው እኛ ከኋላ ያንን ሁሉ የመቁረጥ ጸባይ ነበረ እና ያ ለቁማር እንግዲህ እንግዲህ የባህል ጉዳይ ወይም ዝም ብለን እንግዲህ የልጅነት ወጣትነት ጊዜ ያኔ ነበረው የልጅነት ሁኔታ ነው። እንደዚህ ያኔ ወደ አሁን ገጠራማው አካባቢ እነዚህ ያሏቸውን የቁማር ጨዋታዎች ትግል ከሳራ ያውድማ ደራ በርከት ያለ ይኖራል። ያው ገጠር አካባቢ እንክቶ ማነኮት ይኖራል። ብዙ አይነት የሚያነሳቸው ነገሮች ይኖራሉ ብዬ አስባለሁ። ወደ ከተማ የመሄዱ ድልስ ነበረ ወይ? ወጣትነት እንደው ሄዶ የመባለግና የመምጣቱ ነገር ነበረ? የዚያን ጊዜ ገና ወጣት ነኝ፣ ብዙም አልነበረኝ ያን ጊዜ ገና ብዙም ወጣት ስለሆንኩኝ ያው ደርሱ ገበያ ውሎ መሄድ ካልሆነ በስተቀር ሌላ ኩሸት ውስጥ አልደረስኩም። ተዳፍሮ ወደ ሌላ ነገሮች ውስጥ መግባት እንትን አልነበረኝም ያን ጊዜ ገና ነበርኩ ያለኝ። እሺ እንደው አሁን እንግዲህ በዚህ መንገድ እዚህ ያለውን ህይወት አሳለፉት፣ የወጣትነት ጊዜዎትን በዛ አሳለፉና እስቲ እንደው ከዛ በኋላስ ከመዳሩ በፊት ነው የሄዱት ወደ ውትድርና ሄዱት? የመጀመሪያን የተዳርኩትኝ 1973 ነው የተዳርኩት። ስንት አመት እያለሁ እና ደርግ የመጀመሪያ ግምገማ ብሎ ያቀደ ያን ጊዜ እና እኔ አለሁ። የሰርግ ግምገማ ነበር ያኔ የሚዳሩ ግምገማ ነበር። እድሜያቸው ያን ጊዜ ደርግ እንትን አቅመ አዳም ያልደረሰ አይዳርም በሚል እቅድ ያወጣ ያን ጊዜ ነው። እና ያን ጊዜ እኔ ተግምገመው አልፌያለሁ። እና እንዴት ነበር እንደው እስቲ ስለ ሰርጉ የተወሰነ ነገር ያጋሩ። ስለ ሰርጉማ እንግዲህ ያው ልጅት አላለፈችም ነበረ። እኔ አልፌያለሁ፣ ግን ወንድሟ ስለ አለፈ በሱ ምክንያት ምንም የደረሰ ነገር የለም። እና ሌሎች ግን ከእኔ ጎረቤቶች አብረው ያገቡ እዚያው ላይ ማታውኑ ወስደው ማታውኑ የመለሱበት ሰዓት አለ። ሙሽሮችን እድሜያቸው አልደረሰም ተብሎ ያን ጊዜ ክልክል የማደጉ ምናምን ነበር ያኔ የማደጉ ነበር። ምናልባት እድሜዋ ካልደረሰ የማደጉ ተብሎ ተታድረ ማግባት ይቻል ነበር። ይያዛል ያ የማደጉ እና የማደጉን ያዟት በወይስ ደርሳለች ተብሎ ይተሰጠ? የኔ ያው ዝም ብሎ ማደጎ ነው። እሷ አልደረሰችም። በማደጉ ነው ስለሆነ ለስንት አመት ተብለው ዝም ብሎ አንተ ደግሞ አመት ምናምን 2 አመት ይባላል። ያ ግን ያ ዝም ብሎ አበባለሁ የራስ አከካር ነው። እናት አባት መቼም ተቸጋሪ ነው ይላል ያስረዝማል። ግን ያ የራስ አከካር ነው። የራሱ ወንድ ይጠይቃል። በዛ መንገድ ሆና እንግዲህ መጀመሪያ ሰርጎን ተዳሩ። እንግዲህ ከዛ በኋላስ እንዴት ነው የሆኑት? ወዴት ነው የሄዱት? በምን አጋጣሚስ? እንግዲህ ትምህርቱ እንዴት ነው ቀጠለው? ትምህርቱ እንደዚህ ያያለሁኝ እንግዲህ ከእሑድ ቅዳሜ ትንሽ እንቁላል ነገር ምናምን እገዛ ነበር መነገድ እና ያችን ይዤ እንደመጣሁ ነው እንግዲህ ሰላስበው ወደ ውትድርና ሄድኩ። እና ያን ጊዜ እንደውም ወዶ ነው የሄደ ኪሎ አልሞላ ቢል ድንጋይ በኪሱ ይዞ እስከመባል ድረስ። እና እኔ አሁን ለውትድርና ራሱን እስካሁን ድረስ በኪሎ ጉዳይ በቂ አይደለሁም። 50 የሚባል ነገር እስካሁን እኔ አልደፈንኩም። 50 ሞልቶ ያውቁም አልሞላውም እስካሁን። አሁን ወደ ውትድርናው ከመሄዱ በፊት ጋሽ ታዲ ብዙ ጊዜ ያው እኔም ሰምቼ የመጣሁት ነገር አለ፣ በደስታም በሐዘንም ያቅራራሉ። በጣም ድምጽ እንዳለው እኔም ሰምቻለሁ። ያኔ እዚህ ነበር የጀመሩት? በልጅነት ነበር የጀመሩት? አዎ። እንዴት ነበር? ትምህርት ቤት ራሱ ሰልፍ ነበረን። ካልሆነም አመት ባል ሰርግ ካዱ ከዚህ አንደበት ነው ወይ ይሄ ነው እስከመባል ድረስ ነው ደርስ ነበር። እኔ ጨዋታ ከኔ በላይ የሚጫወት የለም ነበር። ግን እንደው ሄጄ ከመጣሁ ግን አቅሜ አነሰኝ፣ እምቢ አለኝ ድምጼ። እኔ ከምን እንደሆነ ያገባኝ ወደ ውትድርናው ከሄዱ በፊት እስቲ እንግዲህ የተወሰነ ደቂቃ በእንጉርጉሮ ትንሽ እንቆይና ወደሚቀጥለው ታሪክ እንሻገራለን። ይቻላል። ገብናኛ
ገብናኔው ጎበዝ እናንተዬ ተባሉት ያንን ሰው ተባሉት ያንን ምላሱ ሰው ነካ አቧሟታ ሞታ ምላሱ ሰው ነካ ወርሳ ሲቆርጥ ካለ የመረራው ድካነ ወረጋ እንጅናት አረጋ አንቺ እናት ጠጡን በሰራው አልተሸሰጠሽኝ አረጋ አንቺ እናት ወተቱን በንዘራም አልተሸሰጠሽኝ አልተሸሰጠሽኝ ማቻ ተቀምጥ ወይ ገፋው ብላሽ ወዳኑ ጎበዝ እናንተዬ አነ ኢትዮጵያ ሀገር ኢትዮጵያ ሀገር ኢትዮጵያ ሀገር ገብናኔው ጎበዝ እናንተዬ አነ ተማኑዬ ተማን ልነጋገር አረ ተማን ውዬ ተማን ውዬ ተማን ልነጋገር ወጥቆማ ጠቅላሌው የሚገርም ነው። በጣም የሚገርም ነው። ወደ ሌላ ቦታ ነው ይዘውኝ ሄዱት።